እስራኤል ላይ ጥርስ የሚያስነክሰው የወታደሮቿ ጉድ ተጋለጠ። እስራኤል ነጥብ የሚያስጥላት ከባድ ስህተት መፈጸሟን አመነች። ሐማስን ሊበል የተነሳው አደገኛው የፍልስጤም ህዝባዊ ማዕበል። ፍልስጤማውያን ሐማስ በቃን አንገሸገሸን ብለው አደባባይ ወጡ። የእስራኤልና ሐማስ ጦርነት ቀጥሏል። ምድር ላይ በከባድ ኦፕሬሽን ስለቀጠለው ጦርነት በርካታ አዳዲስ መረጃዎች እየወጡ ነው። በዚህ አስከፊና አውዳሚ ጦርነት ውስጥ ታዲያ እስራኤል ነጥብ የሚያስጥላት ከባድ ስህተት ሰርታለች እየተባለ ነው። ወታደሮቿ በዓለም አቀፍ ደረጃ ከፍተኛ ትችት እየደረሰባቸው ይገኛል። ለመሆኑ በርካታ ዓመታትን በተሻገረውና ጋዛን አውድሞ ታሪክ አድርጎ ባስቀራት ጦርነት ውስጥ እስራኤልን ነጥብ አስጥሎ የወታደሮቿን ጉድ ያጋለጠው ጉዳይ ምንድነው? በዚህ በኩል ሐማስ በቃን ሲሉ አደባባይ የወጡ ፍልስጤማን ጉዳይም የዓለምን አይንና ጆሮ ስቧል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ትንታኔያችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጅ እያለን ወደ መረጃው እናሻግራችሁ። እስራኤል በቴክኖሎጂና በጦር አቅሟ በዓለም ቁንጮ ከሆኑት ሀገራት መካከል አንደኛዋ ናት። በዓለም አስፈሪ የተባለችውን ማንም ደፍሮ አያትም የምትባለውን ለመበቀል የተመሰረተችውን አሜሪካን ሳትቀር ዘመናዊ የጦር መሳሪያ ታስታጥቃለች የምትባለው እስራኤል ድንገት እጅግ አስደንጋጭ ጦርነት ከሐማስ ከተከፈተባት ዕለት ጀምሮ ሐማስን ለማጥፋት ስትል ጋዛን ወደ ፍርስራሽ ክምርነት መቀየሯ ይታወቃል። በዚህም ውስጥ ታዲያ እስራኤል ላይ በርካታ ክሶች ሲነሱባትም ነበር። የእስራኤል መከላከያ ወታደሮች የመንግስታት ድርጅት ሰራተኛን መግደላቸውን አመነ። የእስራኤል መከላከያ የተባበሩት መንግስታት ድርጅት ሰራተኛን ከታንክ ላይ በተተኮሰ ጥይት መቶ መግደሉ ነው ያመነው። የእስራኤል መከላከያ ባለፈው ወር በጋዛ ሰርጥ ውስጥ የሞተውን የመንግስታቱ ድርጅት ሰራተኛን አለመግደሉን ተናግሮ ነበር። መጋቢት 19 የእስራኤል ጦር በዲያር አልባላህ በሚገኘው የተባበሩት መንግስታት ቅጥር ግቢ ላይ በፈጸመው ጥቃት አንድ የድርጅቱ ሰራተኛ መሞቱን ተከትሎ ጥቃቱን አለመፈጸሙን ገልጾ ነበር። ነገር ግን ሐሙስ ዕለት የእስራኤል መከላከያ ሚኒስትር ባወጣው መግለጫ የመጀመሪያ ደረጃ የምርመራ ውጤት እንደሚያሳየው ቅጥር ግቢ ውስጥ በሚገኙ ህንጻዎች በስተት ጠላት እንደሚገኝባቸው በመለየታቸው ወታደሮቹ የመንግስታቱ ድርጅት ሰራተኛን መግደላቸውን አምነዋል። በመግለጫው ላይ አክሎም ህንጻው ላይ ጥቃት የተፈጸመው ጠላት መኖር አለመኖሩ ላይ ቅኝት ከተደረገ በኋላ ቢሆንም የተባበሩት መንግስታት ተቋም መሆኑ አልተለየም ነበር ብለዋል። የመጀመሪያ ደረጃ ምርመራ ውጤቱን ለተባበሩት መንግስታት ድርጅት ማጋራቱን የገለጸው መከላከያ ሚኒስቴሩ አጠቃላይ ሪፖርቱ ሲጠናቀቅ እንደሚያስረክብ አስታውቋል። አክሎም የእስራኤል መከላከያ ኃይል በተፈጸመው ነገር ማዘኑን እየገለጸ ወደፊት እንዲህ አይነት ክስተቶች እንዳይፈጠሩ እንዲሁም ከዚህ ክስተት ለመማር ተገቢውን ፍተሻ ያካሂዳል። በጠፋው ህይወት የተሰማንን ሀዘን እየገለጽን ለቤተሰቦቹም መጽናናትን እንመኛለን ብሏል። የእስራኤል መከላከያ በፈጸመው ጥቃት ቬልቭ ማሪኖቭ የተባለ የቡልጋሪያ ዜግነት ያለው የመንግስታቱ ድርጅት ሰራተኛ የተገደለ ሲሆን ሌሎች 5 ሰራተኞች ከባድ ጉዳት አስተናግደዋል። ጥቃቱ የተፈጸመው ለሁለት ወር ያህል የቆየው የተኩስ አቁም ስምምነት ማብቃቱን ተከትሎ የእስራኤል መከላከያ የሚወስደውን ወታደራዊ እርምጃ ዳግም አጠናክሮ በጀመረበት ወቅት ነው። በወቅቱ የተባበሩት መንግስታት ዋና ጸሐፊ አንቶኒ ጉተሬዝ በክስተቱ ላይ ሙሉ ምርመራ እንዲደረግ ጥሪ አቅርበው ነበር። ቃል አቀባያቸውም የተባበሩት መንግስታት ድርጅት ቅጥር ግቢዎች በሙሉ በግጭቱ ተሳታፊ በሆኑ አካላት እና ዓለም አቀፍ ህግ መሰረት ለመከላከል እና ላለማጥቃት በሚገዙ በሙሉ የሚታወቁ ናቸው ብሏል። ጥቃቱ ከደረሰ በኋላ የተባበሩት መንግስታት ድርጅት ጽህፈት ቤት ጥቃቱ በእንግዶች ማረፊያ ላይ መድረሱን ገልጾ ቤቱ ነጠል ያለ እንደሆነ እና ጥቃቱ ሆን ተብሎ የተፈጸመ መሆኑን እንደሚያምን ገልጾ ነበር። የእስራኤል መከላከያ ኃይል ጥቃቱ በደረሰበት ዕለት ከሚወጡት ዘገባዎች በተለየ የእስራኤል መከላከያ ኃይል በዲያር አልባላህ የሚገኘው የተባበሩት መንግስታት ቅጥር ግቢ ላይ ጥቃት አልፈጸመም፣ መገናኛ ብዙሃን ያልተጣራ ዘገባዎችን ከመዘገብ እንዲቆጠቡ መከላከያ ሚኒስቴር ጥሪ ያቀርባል ብሎ ነበር። ቢቢሲ የተመለከታቸውና ያረጋገጣቸው ተንቀሳቃሽ ምስሎች የተጎዱ ሰዎችን የሚያሳዩ ሲሆን ሁለቱ የተባበሩት መንግስታት ድርጅት መለያ የሆነውን ሰማያዊ ጃኬት ለብሰው በድርጅቱ አምቡላንስ ሆስፒታል ሲደርሱ ያሳያል። የእስራኤል መከላከያ በዚህ ሳምንት መጀመሪያ ላይ ባለፈው ወር በጋዛ የተገደሉት 15 የአደጋ ጊዜ ሰራተኞች በባለሙያዎች ስህተት መሆኑን ገልጾ ነበር። እስራኤል በጋዛ የምትፈጽመውን ጥቃት ዳግም ከቀጠለች በኋላ 1978 ሰዎች መገደላቸውን የጋዛ ጤና ሚኒስቴር አስታውቋል። እስራኤል ሐማስ ላይ የሚደረግ ወታደራዊ ጫና በቁጥጥር ስር የሚገኙ 59 ታጋቾች ለማስለቀቅ ያግዛል ትላለች። ሐማስ በአውሮፓውያኑ ጥቅምት 7 2023 በእስራኤል ላይ ጥቃት ፈጽሞ 1200 ሰዎችን በመግደል 251 አግቶ ከወሰደ በኋላ ነው እስራኤል በጋዛ መጠነ ሰፊ ወታደራዊ ዘመቻ ማካሄድ የጀመረችው። በጋዛ ጦርነት ከተቀሰቀሰ ጀምሮ እስካሁን ድረስ ከ51300 በላይ ፍልስጤማውያን መሞታቸውን የግዛቲቱ ጤና ሚኒስቴር ይናገራሉ። በጋዛ ጎዳናዎች ላይ እየጎሉ የመጡት ሐማስን የሚቃወሙ ፍልስጤማውያን
የፍልስጤማውያን ሰልፈኞች ጉዳይ ዓለምን እያነጋገረ ነው። በጋዛ አውራ ጎዳናዎች ላይ ሐማስ ጠቅልሎ ይውጣ የሚሉ የተቃውሞ ድምጾች መሰማት ጀምረዋል። በየጊዜው ቁጥራቸው እየጨመረ የሚሄድ ፍልስጤማውያን ተቃዋሚ ሰልፈኞች ሐማስ ላይ ያላቸውን ተቃውሞ እያሰሙ ነው። ላለፉት 20 ዓመታት ጋዛ ሰርጥን ያስተዳደረው ሐማስ አሁን ጸጥ ለጥ ብለው የሚገዙ ሰዎችን ማግኘት ይቸገራል። ይቺ ትንሽ በፍርስራሽ የተሞላች ሰርጥ በእስራኤል የጦር ጀቶችና ሰው አልባ አውሮፕላኖች ስትደበደብ የምትውለው በሐማስ የተነሳ መሆኑን በማንሳት ተቃውሟቸውን እየገለጹ ነው። ግዛቲቱ ባለፉት 70 ዓመታት አይታው የማታውቀው ቀውስ ውስጥ የገባችው በሐማስ ታጣቂ ቡድን አመራሮች የተነሳ መሆኑን ቁጣቸውን የበለጠ ጨምሮታል። ሐማስ ቆሻሻ ነው የሚለው መፈክር በፍርስራሽ በተሞላው የጋዛ ጎዳና ላይ የተሰማው በቅርቡ ነው። ጋዛ ውስጥ የሚኖረው ጠበቃና ከዚህ በፊት የፖለቲካ እስረኛ የነበረው ሐማስን በመተቸት የሚታወቀው ሙአሚን አልናቶር ዓለም በጋዛ ሰርጥ ባለው ነገር ተታሏል ይላል። አልናቶር ዓለም ጋዛ ማለት ሐማስ፣ ሐማስ ማለት ጋዛ መሆኑን ያስባል በማለት ሐማስን አልመረጥንም፣ አሁን ደግሞ ሐማስ ጋዛን ለመምራትና እጣ ፋንታውን ከኛ ጋር ለማስተሳሰር ቆርጦ ተነስቷል፣ ሐማስ ገለል ማለት አለበት ሲል ተናግሯል። በጋዛ ሰርጥ ተቃውሞን በአደባባይ መግለጽ የህይወት ዋጋ ያስከፍላል። ሐማስ ተቾቹን የሚታገስበት አቅም የለውም። አልናቶር ግን የፍርሃት ንፋስ ባጠገቡ የሚነፍስ አይመስልም። በመጋቢት ወር መጨረሻ ላይ በዋሽንግተን ፖስት ላይ ቁጣ የተቀላቀለበት ጽሑፉን አስነብቧል። ሐማስን መደገፍ ማለት የፍልስጤማውያን ሞት መደገፍ ማለት ነው፣ የፍልስጤማውያንን ነጻነት መደገፍ ማለት አይደለም። ቢቢሲ እንዲህ ሲናገር ለህይወቱ አይሰጋ እንደሆነ ሲጠይቀው ያለውን አደጋ ተጋፍጠን መናገር አለብን ሲል ያለመወላወል ምላሹን ሰጥቷል። አሁን 30 ዓመቴ ነው። ሐማስ ይህንን አካባቢ ሲቆጣጠር የ11 ዓመት ታዳጊ ነበርኩ። በህይወቴ ምን ሰራሁ? ህይወቴ በጦርነትና በተባባሰ ግጭት ውስጥ ነው የባከነው ይላል። ሐማስ እንደ አውሮፓውያኑ 2007 የፖለቲካ ተገዳዳሪዎችን ፋታህ የተባለውን ፓርቲን በኃይል በማስወገድ ስልጣን ከተቆጣጠረ በኋላ ከእስራኤል ጋር 3 ትልልቅ ጦርነቶችንና 2 አነስተኛ ግጭቶችን አካሂዷል። በሐማስ ካለው ጭቆና በተቃራኒ የሰብአዊነት ድምጻችንን እንዳናሰማ ይፈልጋል ይላል አልናቶር። ምንም እንኳን ሐማስ ከእስራኤል ጋር ጦርነት ውስጥ ቢሆንም ተቃዋሚዎችን ለመቅጣት ግን ጊዜ አያጣም። በመጋቢት ወር መጨረሻ ላይ የ22 ዓመቱ ኦዴይ አልሩባይ በጋዛ ከተማ ከሚገኝ የመጠለያ ጣቢያ በታጠቁ ሰዎች ተወስዷል። ከሰዓታት በኋላ አስክሬኑ ከፍተኛ ጉዳት ደርሶበት ተጥሎ ተገኝቷል። ገለልተኛ የሆነው የፍልስጤም የሰብአዊ መብት ኮሚሽን አዴይ ከመሞቱ በፊት ድብደባ ተፈጽሞበት ነበር ሲል ገልጿል። የመኖር መብትን የጣሰና ከህግ ውጭ የተፈጸመ ግድያ ሲል ሞቱን አስመልክቶ ባወጣው መግለጫ ላይ ገልጿል። አልሩባይ በቅርቡ በተካሄደው ጸረ ሐማስ ሰልፍ ላይ ተሳትፏል። ቤተሰቦቹ ለሞቱ ሐማስን ተጠያቂ አድርገው ፍትህ ጠይቀዋል። ከመሞቱ ጥቂት ቀደም ብሎ ባሉት ቀናት በማህበራዊ ሚዲያ ላይ ባሰራጨው ተንቀሳቃሽ ምስል ላይ የሐማስ ታጣቂዎች እየተከታተሉት መሆኑን በመግለጽ ያለውን ፍራቻውን አጋርቷል። በፍርሃት እያማተረ ጋዛ የሙታን መንፈስ ከተማ ሆናለች ብሎ ነበር። ወዴት መሄድ እንዳለብኝ ጠፍቶኝ ቆሜያለሁ። ለምን እንደሚከታተሉኝ አላውቅም። አፈራረሱን፣ ውድመትን አመጡብን። በቀብር ላይ የተገኙ ጥቂት ሰዎች ሞቱን ለመበቀል የዛቱ ሲሆን ሐማስ ጋዛን ለቆ ይውጣ ሲሉ ድምጻቸውን አሰምተዋል። አሚን አቤድ ባለፈው በጋ ወር ላይ ሐማስን ተቃውሞ ለመናገር በመድፈር ተመሳሳይ ዕጣ ፋንታ ገጥሞት ነበረ። ፊታቸውን በጭንብል የሸፈኑ ታጣቂዎች ያለ ርህራሄ ደብድበውታል። በዚህም የተነሳ በርካታ የሰውነት አጥንቶቹ የተሰባበሩ ሲሆን ኩላሊቱ ከጥቅም ውጪ ሆኗል። አቤድ ህይወቱ ቢተርፍም ከደረሰበት አሰቃቂ ጉዳት ለመትረፍ ከሀገር ውጪ ሄዶ መታከም ነበረበት። አሁን መኖሪያውን በዱባይ ያደረገው አቤድ በጋዛ በሚደረጉ የተቃውሞ እንቅስቃሴዎች ላይ ይሳተፋል። አቤድ የሐማስ አመራሮች ቁጥር እየተመናመነ መሆኑን ያምናል። የሐማስ አቅም እየመነመነ ነው ሲል ለቢቢሲ ተናግሯል። አክቲቪስቶችና ንጹሃን ዜጎች ኢላማ ያደርጋል። ሌሎቹን ለማስፈራራት ሲል ይደበድባቸዋል፣ ይገላቸዋል። ነገር ግን አቅሙ በፊት የነበረውን ያህል አይደለም። ባለፈው ወር የተኩስ አቁም ስምምነቱ ከመፍረሱ በፊት የሐማስ ተዋጊዎች ያላቸውን አቅምና ተቀባይነት ለማሳየት ይጥሩ ነበር። አሁን ግን እስራኤል በድጋሚ ያለ ርህራሄ ጥቃት መፈጸሟን ተከትሎ ታጣቂዎቹ የተደበቁ ሲሆን የጋዛ ሰላማዊ ነዋሪዎች የጦርነት ዳፋውን እየተጋቱ ይገኛሉ። ከአንዳንድ በቅርቡ ከተደረጉ የተቃውሞ ሰልፎች የሚሰማው የእስራኤል ወታደራዊ ኃይል ለዓመታት ያለማቋረጥ በፈጸመው ጥቃት የተነሳ ለሐማስ ያላቸው ፍራቻ ተሟጦ ጠፍቷል። በቅርቡ በጋዛ ሰርጥ ሰሜናዊ ጫፍ በምትገኘው ቤትላይት ከፍተኛ የተቃውሞ ሰልፍ ተካሂዷል። ስማቸው እንዳይገለጽ የጠየቁ የአይን ምስክሮች የአካባቢ ነዋሪዎች የሐማስ ታጣቂዎች ከመንደራቸው ሆነው
የትኛውንም አይነት ወታደራዊ እንቅስቃሴ እንዲያደርጉ መከልከላቸውንና መቃወማቸውን ለቢቢሲ ተናግሯል። በሚያዝያ ወር የሐማስ ታጣቂዎች ጃማል አልማዝናን በተባሉ አዛውንት ቤት ለመግባት ሲሞክሩ ተቃውሞ ገጥሟቸዋል። ሮኬቶችንና በቤት ውስጥ የተሰሩ ተወንጫፊዎችን ከመኖሪያ ቤታቸው ውስጥ ሆነው ለመተኮስ ፈለጉ ያሉት የአይን እማኙ ነገር ግን ተቃወሟቸው ብሏል። ተቃውሞውም ወዲያውኑ ተባብሶ ቤተሰቦቹና ዘመዶች አልማዝናን በመደገፍ ድምጻቸውን አሰምተዋል። ታጣቂዎቹ በከፈቱት ተኩስም በርካቶች የቆሰሉ ሲሆን ነገር ግን አካባቢውን ለቀው ለመሄድ ተገደዋል። ታጣቂዎቹ በከፈቱት ተኩስ ፍርሃት አልተሰማቸውም ብሏል። ሁኔታውን መከታተላቸውን የተናገሩት የአይን ምስክር ተጋፈጧቸው፣ ታጣቂዎቹ እቃቸውን ሰብስበው እንዲሄዱ ንገራቸው፣ እዚህ አንፈልጋቸውም፣ ውድመት ጥፋትና ሞት ያመጣብንን መሳሪያቸውን እዚህ አንፈልግም አሏቸው ሲል የነበረውን ሁኔታ ያስረዳሉ። በሌላ አካባቢ በተካሄዱ ተቃውሞዎችም ሰላማዊ ዜጎች በእስራኤል የአየር ጥቃት ጉዳት እንዳይደርስባቸው ታጣቂዎቹ ከሆስፒታሎችና ትምህርት ቤቶች አካባቢ እንዲርቁ ጠይቋል። ነገር ግን እንዲህ አይነት ተቃውሞ ዋጋ ያስከፍላል። በጋዛ ከተማ የሐማስ ታጣቂ አንድ የተቃውሞ ሰልፈኛን ተኩሶ ገድሏል። ጦርነቱ ሊቆም ይችላል የሚለው ተስፋ እየለሰለሰ መምጣቱን ተከትሎ የጋዛ ነዋሪዎች ቁጣቸውን በሐማስና በእስራኤል ታጣቂዎች ላይ እየገለጹ ነው። በጋዛ ለደረሰው ቀውስ ማንን ተጠያቂ እንደሚያደርግ የተጠየቀው አሚን አቤድ ምርጫው በኮሌራና በወረርሽኝ መካከል ነው ይላል። ከቅርብ ጊዜ ወዲህ በጋዛ ጎዳናዎች ላይ የታየው ጸረ ሐማስ ተቃውሞ አመጽ የተቀላቀለበት አይደለም። ነገር ግን የጋዛ ሰርጥን ለ20 ዓመታት ያስተዳደረው ሐማስ ቀስ በቀስ ስልጣን ከእጁ እየተንሸራተተ ይመስላል ሲል ተናግሯል። አበቃን። መልካም ጊዜን ተመኘንላችሁ።